ቀይ ባህርና ኢትዮጵያ መሃል ገደብ አልነበረ ኢትዮጵያን ሆን ተብሎ ከባህር የማገድ ስራ ነው የተሰራው የዓለም አቀፍ ንግድ ላይ ለመፎካከር ሶስት ነገሮች ማሟላት አለባቸው የመኖር ያለ መኖር ጉዳይ ነው ኢትዮጵያ ገቢና ወጪ ንግድ እስከ 1983 ዓመተ ምህረት ድረስ የሚካሄደው በአሰብ ወደብ በኩል ነበር ከ30 ዓመት በፊት ኢትዮጵያ ገደብ አልነበራትም ቀይ ባህርና ኢትዮጵያ መሃል ገደብ አልነበረ ኢትዮጵያ እንደ ልቧ ስትወጣ ስትገባ ስትጠቀምበት ከዓለም ጋር ስትገናኝበት የቆየችው የራሷ ሀብት ነው ኢትዮጵያን ሆን ተብሎ ከባህር የማገድ ስራ ነው የተሰራው ይሄ የተደረገበት ምክንያት ምንድነው ዋጋ እንድንከፍል ስለታሰበ ነው የዓለም አቀፍ ሕግ በሆነው የጂኦ ኢኮኖሚክስ መሰረት ውሳኔው ኢፍትሃዊ ብቻ ሳይሆን የኢትዮጵያ ብሔራዊ ጥቅም ለአደጋ ያጋለጠ ሆኖ እስከ ዛሬ አለ ዓለማችን ላይ 44 ሀገራት ላንድ ሎክድ ስቴት ናቸው ከ44ቱ መካከል 32ቱ በኤዥያ እና በአፍሪካ ነው የሚገኙት ከነዚህ መካከል ግማሹ 16 አካባቢው በአፍሪካ ነው የሚገኙት 16 ሀገራት ብለን ስንቆጥር ኢትዮጵያ አንዷ ናት ላንድ ሎክድ ናት የነዚህ የባህር በር የሌላቸው ሀገራት አጠቃላይ ህዝብ ብዛት 640 ሚሊዮን ገደማ እንደሚደርስ ይገመታል ከ640 ሚሊዮኑ ደግሞ 130 ሚሊዮኑ የኢትዮጵያ ነው ንጽጽሩ ሲታይ ኢትዮጵያ ባለም ከ100 ሚሊዮን በላይ ህዝብ ያላት ከባህር ጋር የማትገናኝ ብቸኛው ሀገር ያደርጋታል ኢትዮጵያ ወደብ ባላት ዘመን የምትጠቀመው አጠቃቀምና ዛሬ የምትጠቀመው እኩል አይደለም በተለይ ዛሬ ኑሮ በተወደደበት ወቅት ኤክስፖርት ለማድረግ የምትከፍለው ክፍያ ኢምፖርት ለማድረግ የምትከፍለው ክፍያ እጅግ በጣም የከፋ ነው 90% በላይ ኤክስፖርት እና ኢምፖርታችን በጅቡቲ በኩል ምናስገባው ምንልከው በጅቡቲ በኩል ሁሉንም ግባቶቻችን ማለት ይቻላል የባህር በር ለአንድ ሀገር ጠቅላላ ዓመታዊ ገቢ ማደግና መቀነስ ቀጥተኛ ግንኙነት አለው የተባበሩት መንግስታት ድርጅት ጥናት እንደሚያሳየው የአንድ ሀገር የሀገር ውስጥ ምርት እድገት ወይም ጂዲፒ ከ25 እስከ 30 በመቶ የባህር በር ነው የባህር በር በንግድ ሥራ ዓለም አቀፍ ተወዳዳሪነት ለኢንቨስትመንት እድገትና ለማሪታይም ዘርፍም ወሳኝ ነው የባህር በር ያላቸው ሀገሮች በዓለም ንግድ በቀጥታ መሳተፍ ያስችላቸዋል ወደ ገበያ የሚደርሱትም በፍጥነትና አነስተኛ ወጪ በማውጣት የባህር በር ያላቸው ሀገራት ከውጭ ሀገር የሚያመጡትም ሆነ ወይም ወደ ውጭ ሀገር የሚወስዱት ዕቃ ዲሌይ ያደርግባቸውም ጊዜ አይወስድባቸውም የፈለጉትን ያክል ደግሞ ማስገባት ይችላሉ ማስወጣት ይችላሉ ባህር በር የሌላቸው ሀገራት ግን ይሄን ማድረግ አይችሉም አንደኛ ይዘገያል ሲዘገይ ደግሞ ፕሮዳክት ፐርሼብል ከሆነ የመበላሸት ባህሪ ካለው ይበላሻል ያ ደግሞ በኢኮኖሚ ላይ ከፍተኛ ተጽዕኖ ያሳድራል ሁለተኛ ባህር በር የሌላቸው ሀገራት ባህር በር ባላቸው ሀገራት ተጠቅመው ሲያስገቡ በተለይ ሩቅ ከሆነ ዲስቲኔሽኑ እየጨመረ ከሄደ የሚያወጡ ኮስት ከፍተኛ ይሆናል በአጠቃላይ ስንመለከተው የኢኮኖሚ አቅማቸውን ያዳቅቀዋል ኢትዮጵያ ከ1990 ዓመተ ምህረት ጀምሮ በአመት 1.5 ቢሊዮን ዶላር እየከፈለች በጅቡቲ ወደብ እየተጠቀመች ትገኛለች እነዚህ የሚገቡ ዕቃዎች የራሳችን ቀጥተኛ የባህር በር ባለመኖሩ ግማሽ አካባቢ የሚደርሰውን ዋጋ እኮ እዛው ላይ ከፍለነው ነው የምንመጣው አሁን ላይ አስመጪዎች በዋነኝነት እያስቸገረን ያለው ከታች ያለውን ህብረተሰብ ደግሞ በዋጋችን በመናቀርባቸው ዋጋዎቻችን እንድንጎዳ እያደረገን ያለው ነገር ምንድነው ሎጂስቲክስ ነው እንደምታውቀው እኛ ሀገር የራሳችን ወደብ የለንም ይህ ባለመኖሩ ደግሞ ተጨማሪ የምናወጣቸው ወጪዎች አሉ ይህ ወጪውን ሳንፈልግ ህብረተሰቡ ላይ እንድንጭን የሚያደርገው ማለት ነው
ያላቸው ሀገራት አንደኛ የመርከቡ የሚይዘው የኮንቴነሩ መጠን ብዛቱ ቁጥጥር የለባቸውም እንደፈለጉ ያስወጣሉ እንደፈለጉ ያስገባሉ የባህር በር የሌላት ሀገር ግን ይሄን ልታደርግ አትችልም አሁን ከቱርክ ለምሳሌ ብናስመጣውና 20 ፊት ኮንቴነር ብናስመጣ 1900 አካባቢ ፒሲ ይዛል የባለፈው አሁን ተጭኖ እስከ ጅቡቲ የሚመጣበት ማለት ነው እስከ 320 ሺህ አካባቢ እንከፍላለን ከ320 ሺህ ላይ ደግሞ እንደገና ጅቡቲ ፖርት ላይ ስትገባ የራሳችን ወደብ አይደለም ስለዚህ ጅቡቲ አንድ ኮንቴነር ሲገባ የሚያስከፍለን ክፍያ አለ ተጭኖ ሌላ ቦታ ሲወስደው የሚያስከፍለን ክፍያ አለ ከዛ በኋላ ዶክመንቴሽን አለ የሰራተኞቹ አለ ሲወጣ ኮንቴነሩ የሚያስከፍለን አለ ይህ አሁን ቅጣቱን ምኑን ሳልጨምረው ወደ 90 ምናምን ሺህ አካባቢ እንከፍላለን 92 ሺህ አካባቢ እንከፍላለን ቅጣቱንም ምኑንም አሁን እነሱ በሚሊዮኖች የሚቆጠሩ ዶላሮች ናቸው እነሱን ሳናነሳ ማለት ነው ኢትዮጵያ ለወደብ ዓመት ከምታወጣው የወደብ ኪራይ ወጪ ባሻገር ከከባድ መኪና አሽከርካሪዎች እስከ አስመጪና ላኪ ነጋዴዎች ለተጨማሪ ወጪ መዳረጋቸው አልቀረም ገቢ ምርቱም አገር ውስጥ ገብቶ ለገበያ በሚቀርብበት ወቅት ዋጋው በከፍተኛ ሁኔታ ስለሚንር ተጠቃሚው ህብረተሰብም በቀጥታ ተጎጂ መሆኑ እሙን ነው በአንድ ሺህ ብር ምገዛው ከሆነ ከተርኪ ሲመጣልኝ ወደዚህ ደግሞ 1500 ወይም 2000 የምገዛው ከሆነ በኔ ላይ እጥፍ ነው ማለት ነው የኑሮ ውድነቱ የጨመረብኝ ስለዚህ ህዝባችን በዚህ መልኩ አደጋ ላይ ነው ያለው ማለት ነው ፖርት ላይ ጅቡቲ ላይ ከዛ ትራንዚት አድርጎ እዚህ መጣበት ላይ እዚህ ደረቅ ወደብ ላይ ክሊር የሚደረግበት ጊዜዎች ገበያ ላይ የሚገባበትን ፍጥነት ያቆየዋል ማለት ነው ይህ ቆየ ማለት ገበያ ላይ ቶሎ አይደርስም ቶሎ መሸጥ አይችልም ስለዚህ ገበያ ላይ ያሉት ዋጋዎች ምን ይሆናሉ ዋጋቸው ከፍ ይላል ማለት ነው ስለዚህ ህብረተሰቡ ላይ መክፈል ካለበት በላይ እንዲከፈል ያደርገዋል ማለት ነው የባህር በር ፋይዳ ወሳኝነት ለገቢ ምርቶች ብቻ አይደለም ለወጪ ምርቶችም ጉልህ ሚና አለው በተለይ ወጪ ምርት በፍጥነትና ጥራቱ እንደተጠበቀ ለዓለም ገበያ ካልደረሰ ተወዳዳሪ መሆን አይቻልም በቀላሉ ሊበላሽ የሚችሉ ምርቶች በፕሮክራሲ ምክንያት ወደብ ላይ ዘገያሉ የኢንዱስትሪ ምርቶችም ቢሆን አምራቾች በታዘዙበት ጊዜ ለዓለም ገበያ ማድረስ ባለመቻላቸው ለቅጣትና ዋጋ ለመቀነስ ይገደዳሉ ይዘገይባቸዋል ሲዘገይ ደግሞ እቃው የመበላሸት ባህሪም ይኖረዋል ያ ብቻ ሳይሆን የሚከፍሉት ወደብ ላይ የሚከፍሉት ዋጋም እየጨመረባቸው ይሄዳል የዓለም አቀፍ ንግድ ላይ ለመፎካከር 3 ነገሮች ማሟላት አለባቸው ቶሎ ማድረስ አለባቸው ጥራቱን ጠብቆ እዛ መድረስ አለበት በተመጣጣኝ ዋጋ ማድረስ አለባቸው ይሄን ሁሉ የሚወስነው ምንድነው በምን ያህል ፍጥነት ማድረስ ይችላሉ ነው በአየር መንገድ ካላኩት 4 እጥፍ ወጪ ይሆንባቸዋል ዋጋቸውን ማቀረብ አይችሉም ማለት ነው ስለዚህ ቶሎ ማድረስ የሚችሉ ከሆነ ዋጋቸውን ይቀንስላቸዋል 1% ከቀነሰ 1% ኮስት ይቀንሳል አንድ ቀን ከቀነሰ 1% ኮስት ይቀንሳል ብለናል ስለዚህ ዋጋቸውን ቀንሰው ማቅረብ ይችላሉ እዛ ያሉት ደግሞ ቶሎ መድረስ እንችላለን ከዛ በኋላ ደግሞ ጥራቱን ጠብቆ ደግሞ የኛ ሀገር ምርት እንዲደርስ ማድረግ እንችላለን ማለት ነው የተለያዩ ጥናቶች እንደሚያሳዩት ኢትዮጵያ ለወደብ ኪራይ በአመት በአማካይ 1.5 ቢሊዮን ዶላር ትከፍላለች ግንባታው በ14 ዓመታት የተጠናቀቀው የታላቁ የህዳሴ ግድብ የፈጀው መጠን ደግሞ 5 ቢሊዮን ዶላር መሆኑን ልብ ይለዋል በ14 ዓመት ብቻ ለወደብ ኪራይ የተከፈለው ወጪ ደግሞ ከ21 ቢሊዮን ዶላር በላይ እንደሚሆን ይገመታል ይህ ማለት 5 የታላቁ የህዳሴ አይነት ግድቦችን መገንባት ያስችላል ማውጣት የሌለባትን የውጭ ምንዛሪ ያወጣን ያለ ነው ሌሎች ለተላልቅ ፕሮጀክቶች መጠቀም የምንችለው ማለት ነው የሀገራችን ጂዲፒ 20% የምናወጣው በሎጂስቲክስ ነው ወደ 30 ቢሊዮን አካባቢ ማለት ነው ትልቅ ቁጥር ነው ይህንን ለምሳሌ በ10% ብትቀንሰው ማለትም የ30% ወይም ደግሞ 20%ን 18 ብታደርግላቸው 3 ቢሊዮን ነው አሁን ላይ የህዳሴ ግድባችን በአመት ጀነሬት ከሚያደርገው 3 እጥፍ እንደማለት ነው ሀገራችን ላይ የሚቀርልን ማለት ነው በጣም ትልቅ ኮስት ነው ቀይ ባህር ከመጣ 25-30% ጂዲፒ በመምጣቱ ብቻ ይጨምራል የሀገራችንን ኢኮኖሚ በጣም በከፍተኛ ሁኔታ የሚቀይር ነፃነቷን ሉዓላዊነቷን ደግሞ የሚያረጋግጥ ለምን አሁን ያለነው በጥገኝነት ነው ኢትዮጵያ በርካታ ኢንቨስትመንት አማራጮች ያሏት ሀገር ናት በርካታ ሀገር ውስጥና የውጭ ሀገራት ባለሀብቶችም ሀገሪቷ ያላትን አማራጮች በሰፊው መጠቀም ጀምረዋል
ነገር ግን ምርቶቻቸውን ለዓለም ገበያ የሚያቀርቡበት አምራቾች ሀገሪቷ ወደብ አልባ መሆኗ ተጽዕኖ እንዳሳደረባቸው ይገልጻሉ። ሀገር በቀል ኢንቨስተሮችም ያን ያክል ደስተኛ አይሆኑም ወደብ ስለሌለ እንደፈለጉ ስለማያመጡ። የውጭ ኢንቨስተሮችም በተመሳሳይ መልኩ ካልኩሌሽን ይሰራሉ፣ ሂሳብ ይሰራሉ። ይሄንን ከፍዬ ይሄን ያክል ይሄ እንደዚህ አድርገ ይሄን ያክል ከሀገሪቱ ደግሞ ዶላር ማላገኝ ከሆነ እንዴት ነው እዛች ሀገር ላይ ሄጄ ኢንቨስት ማድረግ የሚል ጥያቄ ይመጣል። ስለዚህ በኮስት ላይ ኮስት እየጨመረባቸው ዋጋ ስለሚያስከፍላቸው ኢንቨስትመንቱ ያን ያክል አይበረታታም። ኢትዮጵያውን የራሷ ወደብ ሲኖራት ተጨማሪ የምታገኛቸው የውጭ ምንዛሪዎች አሉ። ስለዚህ ዶላራችንም ስቴብል ትሆናለች። ስቴብል ሲሆን ደግሞ የውጭ ኢንቨስተሮች እንዲመጡ ያደርጋቸዋል። አንደኛ ሁለተኛ ደግሞ ኢንቨስተሮች እንዲመጡ የሚያደርጋቸው ከተመለከትክ አንድ ወደብ ላይ የራሱን የቻለ የንግድ ስፍራ ነው የሚሆነው። ይህ የሚሆንበት ምክንያት ምንድነው? አምራቾች እዛው ለምሳሌ ፖርት አካባቢ ራሳቸውን ካሰፈሩ ጥሬ ዕቃዎቻቸውን ቶሎ አምጥተው ቶሎ ክሊረገው ይጠቀሙታል። አምርተው ደግሞ ቶሎ ኤክስፖርት ማድረግ ይችላሉ ማለት ነው። ይህ ምን ያደርጋቸዋል? የውጭ ኢንቨስተሮችን እንዲመጡና ይህ ቦታዎች ላይ ኢንቨስት እንዲያደርጉ እንዲሰሩ ብቻም ሳይሆን የሀገራችንን ሰዎች እንዲቀጥሉና እንዲያሰሩ ያደርጋሉ ማለት ነው። ስለዚህ በህብረተሰቡም በኩል በሀገራችንም በኩል የውጭ ኢንቨስተሮችን መሳባችን ለሁላችንም ጥቅም ነው ማለት ነው። ኢትዮጵያ የባህር በር መነጠቋ ለውጪ ብቻ አልተዳረገችም። ወደብ አልባ መሆኗ ብዙ ገቢን ለማጣት ተገዳለች። ኢትዮጵያ ይሄን ያክል የህዝብ ብዛት ይዛ የወደብ ጥያቄ ማንሳቷ ወይም የወደብ ስምምነት ለማድረግ መንቀሳቀሷ ፖለቲካዊ ጌም አይደለም፣ ወይም ደግሞ ቅንጦት አይደለም፣ ወይም ቃቃ ጨዋታ አይደለም። የመኖር ያለ መኖር ጉዳይ ነው። የተደሰተ የሚደሰት የከፋው የሚከፋው የመኖር ያለ መኖር ጉዳይ ነው የኢትዮጵያውያን። ሴኩሪቲንም የምናስጠብቅበት የምንነግድበት ብቻ ሳይሆን ችግር ቢመጣ ኢትዮጵያ የባህራል ግዙፍ የባህራል የነበራት ሀገር ናት። አሁን መልሶ ተገንብቷል። የባህር ኃይል ያስፈልገናል። ለምን የሚገባውን ምርቶቻችን እምልከውንና ምናስገባውን ከአደጋ ለመጠበቅ ልክ ያደጉት ሀገራቶች እንደሚያደርጉት ማለት ነው። ይሄ ተፈጥሯዊ መፍት ነው፣ ዓለም የሚቀበለው መፍት ነው። ስለዚህ ይሄ የሀገር ዜጋ ሁሉ ሀገር ወዳድን ዜጋ ኢትዮጵያውያኖች ሁሉ የሀገሩ ባለቤት የሆነ ህዝብ እና ኃላፊነት የሚሰማው ዜጋ ሁሉ በዚህ ጉዳይ ላይ እንደ አንድ ሰው ያለ ልዩነት መቆም አለበት። ይህ ለአሁን ብቻ ሳይሆን ለበኋላችን በጣም የሚጠቅመን ነው። ዶላር አስቀረም ማለት ደግሞ የአስፈላጊ የሆነ ትላልቅ ፕሮጀክቶች ላይ እንድናውል ያደርገናል። የነዳጁ ላይ፣ የመድኃኒቱ ላይ፣ የምግብ ነኩ ላይ እነዚህ ነገሮች ላይ ኢንቨስት እናደርጋለን ማለት ነው እንደ ሀገር። ይህን አደረገን ማለት እያንዳንዱ ቤታችን እያንዳንዱ ሳህናችን ላይ የሚያርፍ ትልቅ እድል ነው ማለት ነው። ሀገራችን የወደብ ጥያቄ ማንሳቷ አንደኛ በዓለም ላይ ያልተነሳ ጥያቄ አይደለም የሚያነሳችው 44 ሀገሮች ያነሱትን ጥያቄዎች ከ44 ሀገር አንዷናት። ሁለተኛ ይሄንን ጥያቄ ስታነሳ ኢትዮጵያ በጦርነት አላለችም። የዓለም አቀፍ ሕግን መሰረት አድርጋ በሰላም ይገባኛል እንጂ ያለችው በኃይል ያለችበት አንድ ቦታ የለም እና ይሄ መታየት አለበት። ሁሉ ሰው ሊያጠናው ይገባል ነው መልእክቴ።